ባለፈ ግን አንዳንድ ጥያቄዎች አሉ። እስከዛሬ ድረስ ምን እያልኩ ነው? እስከዛሬ ድረስ ምን አይነት ነገር አስበጡ ነው ለእንደዚህ አይነት መልስ ለኔ የሚሰጠኝ የነበረው? በአንድ የተቀየርክብኝ፣ በአንድ ሳቂታው አብርሃም፣ በአንድ የተጫዋቹ አብርሃም የት ሄዶ ነው? በምን አስፈራርተውክ ነው? ወይስ ደህና ነህ? አሁን አንተ ጤናክ ደህና ነው? ልታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር የለም? ሌላ ቀን እነግርሻለሁ። ጨማላው ልክልህ? እሺ ጨማላው ልክልህ። ማንም ካሁን በኋላ ህይወት ውስጥ ገብቶ የሚበጠብጥ የለም። ማንኛውም ሰው መጥቶ እንደፈለገ የሚፈነጭበት አይነት ሙድ አንድም ነገር የለም። እኔ አባት በቃ ይሄው የምትፈልገውን ሰው አግኝተሃል። ህልሜ የነበረውን ሰው አብርሃ ነች። በቃ በየትኛውም ታሪክ እንደዚህ አይነት ነገር እንደማይፈጠር ድጋሚ ያን ህይወት ላትመለስበት እኛ የምንፈልገው አባቴ። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ አብርሽ ገና 24 ሰዓት 48 ሰዓት ሳይሞላ ራሱ ጉድ አድርጓቸዋል ማለት ነው። ጉድ አድርጓቸዋል ስላችሁ ያው አሁንም ያለበት ሁኔታ በጣም አሳሳቢ ነው። ምንድን ነው የሚለው ነገር እስቲ ቪዲዮችን እያየን አስተያየት እንሰጥበታለን ማለት ነው። በኢየሱስ አላምንም። እግዚአብሔርን ማመን አልችልም። ማመን አልችልም። ማለት አብሽ ዳፍክ በደንብ ናፍቆትሽን ትወጪ ወይ እንግዲህ የቻናል ቤተሰቦች ከዚህም በፊት ስናገረው እንደነበረው ከምንም በላይ የአብሽ ደህንነት፣ ሰላም፣ ጤንነት ይቀድማል ብዬ ነበር። ያው ቪዲዮ ስሰራ ነበረው ማለት ነው። ሩታም ጤነኛ ናት፣ ሄርሜላም ጤነኛ ናት። እነሱ በትክክለኛ እንትን ማሰብ ይችላሉ። እነሱ ጋር ችግር የለም። ዋናው ትልቁ ነገር የአብርሽ ጤንነት ነው የሚቀድመው። ምክንያቱም እሱ ጤና ሲሆን ነው አገናዝቦ በትክክለኛ አእምሮን አስቦ ነገሮችን መወሰን የሚችለው እና አሁን ባለበት ሁኔታ በጣም አሳሳቢ ነው። ነገሮችን መወሰን ሳይችል ምርጫውን ራሱ መምረጥ ሳይችል ሲቀር በሰዎች ትዕዛዝ እና በሰዎች መመራት ብቻ የሚጓዝ ከሆነ በጣም ከባድ ነው እና ሚሉ መንገድ ላይ አግኝተው ነው እንደ ድንገት ብቻውን በቃ ከቤት ሲወጣ አገኘ ነው። ቀጥታ ብዙ ነገር ነው ያወራነው። ብዙ ነገር ከአንቺ ጋር ከመምጣታችን በፊት ያው ብዙ ነገር እያወራን ስለነበር ሁሉን ነገር እንትን እያለ ነው በቃ እያመነ ነው። ግን በእንቅልፍ ልቤ አይደለም ጋይስ። ወይኔ ሄርሚ በእንቅልፍ ልቤ አይደለም በምንም ተአምር አይደለም። ከልባችሁ ነው እንደዚህ ያደረጋችሁ። ምክንያቱም እየከፋ ነው የሚሄደው ከዚህም በላይ ማለት ነው። እና ዛሬ እንዳየነው እነ አሚሮ አብርሽን ሰርቀውታል ማለት ይቻላል። ማለት አግኝተው ይዘውት ሄደዋል ወደ ሄርሜላ ቤት ማለት ነው። እና ሄርሜላም ያላትን ሪአክሽን እና ያላትን አቀባበል ማለት አለ አይደለ? የተገፋ ስላችሁ ያው ታውቃላችሁ፣ መጀመሪያ ያልነበረበትን ነገር ነው የጀመረው አብርሽ መጀመሪያ። ምክንያቱም እሷ ገና አዲስ ናት፣ ማስገባት አልነበረበትም እዚህ ውስጥ። በትክክል እየማለላት በትክክል በስነ ስርዓት በቃ እንደሚፈልጋት በትዳር አብረው እንደሚኖሩ በጣም ብዙ ነገር ነው ሲያወራላት የነበረው። ምክንያቱም እሷ ከሄርሜላ ጋር ከሩታ ጋር ያለውን ነገር እንደተለያየ ወይም የምታውቀው እንደዛ ነው። ምክንያቱም ከዛ ቤት የምታውቀው ነገር ያለ አይመስለኝም። እና አብርዬ ምን የምንፈልገው ነገር አለ ምናመጣለን ወይ ደግሞ የሚቸግር ነገር ካለ አሁን እዚሁ ነግረህን ያለውን ነገር ማስተካከል እንችላለን። ኤፍሬምና ሩታ በድንገት እንዳይመጡ እናታውቃቸው። አብርሽ የተነጋገርን አይደል? ቅድም ነገርንህ አይደል? አስረድተንሃል እኮ አብርሽ። አሁን ያንን ነገር ማውራት አይጠበቅብህም። በቃ በግልጽ ሄርሚ ጋር ነህ አሁን ያለው ምንም እንደማትሆን ምንም እንደማይከፋ የትኛውንም አይነት ነገር አጠገብ ጎን ሆና እንደምታስተካክል ቃል ገብተናል። በቃ ይሄ ምንም የሚፈጠር ታሪክ አይደለም አብርሽ። አሁን ወደዛ ሐሳብን እርሳው። አሁን ትንሽ ተረጋጋ፣ እረፍት አድርግ። ጧት እንነግራቸዋለን። ችግር የለውም። በቃ በምችለው መጠን እኛ አሁን ከፈለክ ሄደን መንገር እንችላለን። ግን አንተ መጀመሪያ እረፍት አድርግ፣ ራስን ሪላክስ አድርግ። እንግዲህ ሴት ልጅ ናት። ወንድ ልጅ እየማለም ሊሆን ይችላል በብዙ ነገር ምናምን አታሎ ከሸወረት የእሷ ችግር ላይሆን ይችላል። እና እኔ የምለው አሁን ለሄርሜላ ወገነ ለሩታ ወገነ ለምናምን የሚባለው ነገር ወደ ጎን ይቆይና ማለት ነው። እኔ በቃ ሰዎች መበደል የሌለባቸውም ብዬ ነው የማምነው እንጂ ሩታ ተበድላ ወደ ሄርሜላ ሄድ፣ ሄርሜላ ተበድላ ደግሞ ወደ ሩታ ሄድ የሚለው ነገር አልደግፍም። ምክንያቱም አብርሽ መጀመሪያ ጥፋት አጥፍቶ ነው የመጣው። ሲጀምር ከሩታ ጋር መለያየት አልነበረበትም። መጀመሪያ
እሺ ተለያየ ምናምን፣ በእሷን ጥፋት ሊሆን ይችላል፣ በእሱን ጥፋት ሊሆን ይችላል። ሌላ ላይፍ ጀመረ። ድጋሚ ይሄኛውን ሰው መግደል አለበት ወይ? ረጅም ሰዓት ዛሬ ቀና ያገኘው ለሊቱ ሙሉ ደግሞ አልተቀየርኩም። እሺ ቀለበቱን ምናምን ስላወለክ ምንም የከፋኝም ቅር ያለኝም ምንም የተሰማኝ ነገር የለም። ቀለበቱን ስላወለከው ማለት ነው። እኔ ልብ ውስጥ እንዳለው አውቃለሁ በደንብ። ገባህ አይደለ? የሚሰማህን ስሜት በደንብ ነው የማውቀው። ከኔ ጋር ያለህን ሰላም፣ ከኔ ጋር ያለህን እረፍት፣ ከኔ ጋር ብዙ ነገር እንደምታማክረኝ አውቃለሁና ቀለበት ኖርማል ነው። ከዛ በላይ በጣም በብዙ ነገር እኔ እናንተ ትልቅ ቦታ እንደምንደርስ ግልጽ ነው። ስለዚህ አልተቀየምኩም፣ አልከፋኝም፣ ቅር አላለኝም። እሺ ልባ ሚስት በባሏ ልትቀየም ምንም ተአምር እንደማትል ታውቃለህ። በቃ የመጀመሪያው አጥፍቶ እውነት አብርሽ በጤነኛ አእምሮ ሆኖ ከሩታ ጋር ስተሰርቻለሁ በቃ ማድረግ አልነበረብኝም ብሎ ካሰበ እዚህ ጋር ደግሞ ሌላ ልጅ ሌላ ህይወት አለ ያልሆነ እንትን ውስጥ ያስገባው ማለት ነው። ስለዚህ እሷን በሚገባው በስነ ስርዓት አድርጎ ምናምን እሷን መሸኘት ባለበት መንገድ ሸኝቶ ነበር ወደ ቀድሞ መመለስ ነበረበት እንጂ እሷን እንዳገቱት እንደዚህ በቀላሉ መመለስ አልነበረበትም። እና እንዳያችሁት ቤት ውስጥ ሲገባ ሄርሜላ ቤት ውስጥ ሲገባ አብርሽ ራሱን አይደለም ያለው ነገር። አንተ ዛሬ በቃ ራስህን ነፃ አድርገው። ራስህን የትም አይደለህም። የምትወዳት የምታፈቅራት ተንበርከክ ቀለበት ያደረክላት ሚስት ጋር ነህ። ምንም ነገር ችግር ሊገባክ አይገባም። በየትኛው ፓርት ደግሞ እንድታዝን አንፈልግም። በምትችለው መጠን ከጎን ሆነክ ያለውን ነገር እንድታረቅ እንፈልጋለን። ይሄ ደግሞ እስከ ነገ ጠዋት አስገብተናችሁ እስከ ነገ ጠዋት አትቆይ። እንደምናየው ፈዞ ህፃን ሆኖ ምናምን ለሩታ ደውሉላት ትቆጣለች እያለ በጣም ብዙ ነገር ነው ሲያወራ ነበረ። ከዛ በፊት ግን የቪዲዮ ይደራረባል። በጣም ብዙ ቪዲዮ ስለሆነ የተሰሩት እኔ ግራ ገባኝ። ኤፍሬም ሲያጣድፍ ያ ሁሉ ምናምን ሲያጣድፍ የነበረው ከሄርሜላ ጋር የሆነ ነገር እንዳለው ነው። ለሷ ያለውን አመለካከት ፈልጓት ነው የሚያስብል ነገር ነው። ምክንያቱም ትላንትናና ዛሬ ኤፍሬም የሰራው ቪዲዮ ላይ ብታዩ ያልሆነ ነገር ነው እያደረገ ያለው። ስለዚህ ወንድሙን እንዲድን ከሩታ ጋር እንዲሆን ፈልጎ ሳይሆን ለራሱ ነው ወይ እያመቻቸ ያለው የሚለው ነገር ያሳየናል። በሁለት ቀን ቪዲዮ ቸኩሎ እዚህ ደረጃ መድረሱ በጣም ነው የገረመኝ ኤፍሬም ማለት ነው። እና ከዛ የምትፈልገው ነገር ካለ ታች እየደወላችሁ እናቀበላለን። ግን አሁን ሩታ ጋርና ኤፍሬም ጋር ያለው ነገር ነገራቸው ነው። አዎ ሄዳችሁ ነገራቸው። እሺ ቅድም አወራ ሄርሜላ ጋር እንዳደርኩኝ ነገራቸው። ከሄርሜላ ጋር አድዋል በላቸው። እሺ ሩታ ትቆጣለች። እሺ ችግር የለውም። አሁን ያለው ነገር ነገራቸው እንመጣለን። ምንም ችግር የለውም። ነገር አባቴ አሁን ሄዳለሁ። ችግር የለውም። በቃ አሁን እንደወረደን ዛሬ አንተ አሁን ራስህን አባቴ መጀመሪያ ነፃ አድርግ። እሺ ታርግና አሁን ቤት ነው ያለው። አሁን ነገራቸው። እሺ እንዳትረሱት። እሺ በቃ ችግር የለውም። እና አብርሽ ከዛ ወጥቷል። እንደምናየው ፈዟል። ከነሱ ሲነጠል ደግሞ ያለው አመለካከት ይህን ይመስላል። ከሩታና ከኤፍሬም ሲነጠል በትክክል ሰዎችን እንትን እንዲሉት ይፈልጋል። በቃ ግን ከነሱ ጋር ቆሞ የሚያወራውና ከነሱ ውጭ ያለው ነገር በጣም የተለያየ አብርሃም ነው ያየሁት ማለት ነው። እና በጣም የፈዘዘ ነው። ምንም ማውራት የማይችል ሰዎች ሲያወሩ እሺ ብሎ የሚቀበል እና እንዳየ ነው ትቆጣለች። ደጋግሞ ሩታ ደውሉላት ሄርሜላ ጋር እንዳደርኩ ምናምን የሚል ሰው ነው። ጨማላልክለ እሺ ጨማላልክለ ቆይ ጎበዝ እንግዲህ በትክክለኛ አእምሮ ቢሆን አስቡት እስቲ። እውነት ፈልጎት ሩታ ጋር ሄዶ ቢሆን ነው ሄርሜላ ቤት በትክክለኛ አእምሮ መቼም ወንድ ልጅ ነው ዝም ብሎ ምናምን አያትም ያው እንደምናውቀው። ስለዚህ እንዲህ ህፃን እዚህ እንዳደርኩ ንገሯት ምናምን ማለቱ ራሱ እኮ የሆነ የሚነግረን መልእክት አለ። እኔ ከዚህ በፊት ስናገር ነበረው አብርሃም የሁሉ ቪዲዮዎችን እየተወነ ከሆነ በጣም ነው የሚገርመኝ። ማለት እየባሰበት ነው የመጣው። በቃ የሆነ ምን ልበላችሁ አሁን ሳየው ራሱ ቪዲዮ ላይ ሳየው ራሱ እንዲህ ሌላ የሆነ አዲስ ሰው ነው የሆነብኝ ማለት ነው። እና የቻናል ቤተሰቦች እናንተም የምትመለከቱት ነገር አለ። በኮሜንት ደግሞ እናንተም ሳትወግኑ እስቲ ሩታ ሄርሜላ ምናምን ሳትሉ ትክክለኛ በአንድ ወይም በተበደለ ሰው ጎን ሆናችሁ
ብዙ ሰዎች ሊበደሉ ይችላሉ። በነገር አልደጋግምብክ፣ አትጨናነቅ። ጊዜ ከኔ ጋር ጥሩ ጊዜ አሳልፍና ከዛ የምትወዳትን የምታከብራትን እህትን ቡዜንም ዴቭም ከፈለጉ ይመጣሉ። አይ ደግሞ ካልክ ይዤ ሄጄ እነሱም ስላንተ ስለሚጨነቁ እነሱን ታገኛቸዋለህ። እሺ እንደ ድሮ ከእነሱ ጋር ጥሩ ጊዜ ታሳልፋለህ። የኔ ሳቂታ፣ የኔ ቦራቂ። ከዛ ባለፈ አሁን ትነሳለህ፣ ሻወር ትወስዳለህ፣ ቀለል ይልካል፣ ፎጣ ሰጥካለሁ ቀለል እንዲልህ ማለት ነው። ከዛ በኋላ ትንሽ ምግብ ሰራልክና ምግብን በልተህ እረፍት ታደርጋለህ። እሺ እሺ። ከዛ ላይ አንድ በደል ደግሞ የሚካካሰው በሌላ በደል አይደለም። አሁን አብርሃም ሩታን በድያታለሁ ከዚህ በፊት ብሎ ካሰበ ሌላ ሰው በመበደል አይደለም እሷን ሊክሳት የሚችለው አይደለም። በቃ ጥፋት ነው። ከዚህ በፊት በራሱን ጥፋት ሊሆን ይችላል፣ ደግሜ አልናገረውም። ሩታን በጣም ብዙ ነገር አድርጋለች። እንዲገፋፋው ከእሷ እንዲለይ ወይም እሷን እንዲርቅ የሚያደርጉ በጣም ብዙ ነገር አድርጋለች። ስለዚህ ያ ሁሉ ነገሮች ወደዚህ ሲመልሱ ሩታም እኮ ሴት ናት አይደለ? ያቺ ልጅ ምንም ላታውቅ ትችላለች በዛን ሰዓት። እሷም አገናዝባ በዚህ ደረጃ የሆነ በቀል ውስጥ ምናምን ከመግባት አገናዝበው ምናምን የሰው ሞራል ተጨንቀው ማድረግ ነበረባቸው። ኤፍሬምን ብትሉት ኤፍሬም እንግዲህ ከሰውም አልቆጠራትም። ሄርሜላን ሲያወራ በማመነጫጨቅ በጣም በትልቅ የሆነ ከሱ የማይጠበቅ ወንድ ልጅ ነው። እንግዲህ ለሴት ልጅ ያለው አመለካከት እንደዛ ከሆነ ማለት ነው። ምክንያቱም የሚያውቀው ነገር የለም እሱ። ሄርሜላ ለአብርሽ ያላትን አመለካከት ብዙም ላይረዳ ይችላል። ግን በሌላ መንገድ ስታዩ ደግሞ ያ ሁሉ ሲያመነጫጭቅ የነበረ ሰው ዛሬ ጉንጭሽን ልሳምሽ ምናምን እያለ ከእሷ ጋር ገተታ ውስጥ ይገባል ብለን አናስብም። በሁለት ቀን ዘሎ ማለት ነው። እንግዲህ ቀለበት ካስወለቀ በቃ አስወለቀ አውልቅ ያለው ለካ ቀለበቱን አውልቅ ያላት ለራሱ ነበር ሲያመቻቸ ነበረው ማለት ነው። እና አብርሃም ላይ እየተጫወቱበት ነው፣ እየገደሉት ነው፣ በቁሙ ነው ብዬ የማምነው ነው። ወይስ ደህና ነህ? አሁን አንተ ጤናህ ደህና ነው? ልታወራኝ ወይም ደግሞ ይሄ ነገር ተፈጠረ ምናምን ነገር የምትለኝ ነገር የለም? ሌላ ቀን እነግርሻለሁ። አሁን ነገር አትችልም። ግን ደግሞ እኔ ስለአንተ በጣም እያሰብኩና እየተጨናነኩ ስለሆነ እንዴት ነው ያው ያሳለፍኩትን ነገር ታውቃለህ ብዬ አስባለሁ። ከመጀመሪያ ቀን ጀምሮ አንተ በመቅጽበት ነው። ትናንትና ደስተኛ ነበርን። እንደውም አንተን ፕራንክ አድርጌ ምናምን ደስተኛ ሆነን ቪዲዮ ሰርተህ ነበር። እንደውም ትዝ ካለክ በመጨረሻ ጊዜ ማለት ነው ሰላም ነበርን። ማታ ደህና ደር ተባብለን ነው ጠዋት የተቀየርክብኝ እና ከዛ ቀን ጀምሮ ደህና ነበርክ። ልትነግረኝ የምትፈልገው ነገር የለም? እሺ ወይም ሻወር ከወሰድክ በኋላ ትነግረኛለህ ቀለል እንዲልክ። እንደዛ ይሻላል ጌታ